ለማን ነው የመጣው? ለነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም መጣ። ማን ጻፈው? የነቢይ ሰለላሁ ዐለይሂ ወሰለም ሰሃቦች ወይንም ደቀ መዛሙርቶቻቸው ተማሪዎቻቸው ጻፉት። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ሹዓራ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ቢሊሳኒን ዐረቢይን ሙቢን እያለ ይናገራል። ይህ ቁርአን ከእኔ ከዓለማቱ ጌታ ከአላህ ተወረደ አለ። አሁን ከማን እንደተወረደ ተናገረ። ቀጥሎስ ማን አወረደው? ነዘለ ቢሂ ሩሑል አሚን ታማኙ መንፈስ መልአኩ ገብርኤል አወረደው አለ። ማን ያወረደው ከአላህ ዘንድ? መልአኩ ጅብሪል ዓለይሂ ሰላም። በማን ላይ ወረደ? ዐላ ቀልቢከ ያ ሙሐመድ ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ። ሙሐመድ ሆይ በአንተ ልብ ላይ ወረደ ከነቢያቶች መካከል እንድትሆን ዘንድ አለ። ስለዚህ ከአላህ ወረደ፣ በመልአኩ ገብርኤል አማካኝነት ወረደ፣ ለነብዩ ሰለላሁ ዐለይሂ ወሰለም ወረደ። ማን ጻፈው? የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች። ማን ጻፉ ብሏቸው? ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም አዘዋቸው። መቼ ተጻፈ? በዚያው ቁርአን እየወረደ ባለበት ጊዜ በእርሳቸው ዘመን የጻፈው አካል ራሱ ሲናገር የነብዩ ሰለላሁ ዐለይሂ ወሰለም ሰሓባ ምን አለ? ዘይድ ብኑ ሳቢት የተባለው ኩና ኑአሊፍ አልቁርአን ዐንደ ረሱሊላሂ ሰለላሁ ዐለይሂ ወሰለም አለ። ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን ስንጽፍ ስናዘጋጅ ነበር ይላል። ከማን ዘንድ? ከእርሳቸው ዘንድ። ያቸው በሌላ ቦታ ላይ ዘይድ ብኑ ሳቢት ኩንቱ አክቱቡ ልወሕየ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም አለ። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግልጠተ መለኮትን እጽፍላቸው ነበር አለ። ያቸው ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሰሓባ ዘይድን ስሙን እየጠሩ ና ዘይድ ጻፍ ቁርአንን እያሉ ያዙት ነበር። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ኡድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን፣ ዘይድን ጥሩት ከእኔ ቁርአንን ይጽፍ ዘንድ እያሉ ያዙት ነበር። ይህ ነው። ልክ እንዲሁ ደግሞ ሌሎች ሰሓቦች እና አቡበክር ስዲቅ ረዲየላሁ ዐንሁ ይህን ነገር ይመሰክራሉ። አቡበክር ስዲቅ ይህን ነገር ሲመሰክር ምን አለ? ያ ዘይድ አንተ ለዚ ኩንተ ተክቱቡ ልወሕየ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም አለ። ዘይድ ሆይ አንተ ነበርክ ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለህ ቁርአንን ግልጠተ መለኮትን ስትጽፍ የነበርከው እኮ እያለ ይመሰክርለታል ማለት ነው። ይህን ይመስላል። እሺ መቅዲ ጥያቄ አለሽ? ሰላም አያ ጥያቄ ያለኝ። ሰላም ስማኝ። እሺ ስለዚህ የወረደው ከአላህ ነው። አላህ ደግሞ ለጅብሪል ላከው፣ ጅብሪል ደግሞ ለመሐመድ ሳህ صح ተግባብተናል አሁን። ስለዚህ በጅብሪል አማካኝነት ለመሐመድ ወርዷል። ከመሐመድ ደግሞ ለኛ ለባሪያዎቹ አካፍሏል ማለት ነው። ስለዚህ ጅብሪል አሁን መላእክት ነው። መሐመድ ሰለላሁ ዐለይሂ ወሰለም ደግሞ መላእክተኛ እንትን ነው። እሱ አሁን ምን እንለዋለን? እሺ ነቢይ ወላ መላእክት? ነቢይ ናቸው። የአላህ መልእክተኛ ነቢይ ናቸው። ነቢይ። ስለዚህ በጣም ቅርብ የሆነው ጅብሪል ነው ማለት ነው። ለማን? ከፈጣሪ ጋር በጣም ቃሉን የተቀበለው እርሱ ነው። ነገር ግን ለአላህ ከነቢይ ሰለላሁ ዐለይሂ ወሰለም ማንም ይቀርብ የአላህ መልእክተኛ የአላህ መልእክተኛ የአላህ ጅብሪል ነው። ስለዚህ እንግዲህ ከፈጣሪ በታች ደግሞ በጅብሪል ታምናላችሁ? ጅብሪል የአላህ መልአክ እንደሆነ እናምናለን። አላህ ከፈጠራቸው መልአኮች መካከል አንዱ። ታምናላችሁ? አሁን ቅድም የሰጠኝ ልጅ ጓደኛዬ ማለት ነው እንዲህ ብዬ ጠይቄው ነበረ። ከጅብሪል እና ከመሐመድ የትኛው ነው ቅርብ? ለአላህ የትኛው ነው የሚቀርብ ብዬ ስጠይቀው ሁሎችም እኩል ናቸው አለኝ። እንደዛ ነው? ሽሜት አድርግና አዳምጥሽ። ከጅብሪል እና ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለአላህ የሚቀርበው የትኛው ነው ይላል። አሁን ቃልም በመቀበል ከሆነ ከአላህ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ሲመጣላቸው ጊዜ ከአላህ ለመልአኩ ጅብሪል ይሰጠዋል። አላህ መልአኩ ጅብሪል ለነቢ ሰለላሁ ዐለይሂ ወሰለም መጥቶ ያደርሳል። ነገር ግን ከአላህ ዘንድ ባላቸው ደረጃ ማን ይቀርባል ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ከሰውም ከመልአክም ሁሉ በላይ ናቸው። እርሳቸው ከማንም ጋር አይወዳደሩም። ያ ሰላም የጀማዓ النبي صلى الله عليه وسلم النبي صلى الله عليه وسلم أفضل
ሚን ኩል በኒ አደም ከአዳም ልጆች ሁሉ በላጭ ናቸው። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለድ አደም ወላ ፈኸር ወአነ አወሉ መን ተንሸቁ ዐንሁ ልቀብሩ የውም ልቅያመቲ ወላ ፈኸር ወአነ አወሉ ሻፊዕን ሙሸፈዒን የውም ልቅያመቲ ወላ ፈኸር ወአነ አወሉ መን የድኹሉ ልጀነተ የውም ልቅያመቲ ወላ ፈኸር ወአነ ሓሚሉ ሊዋኢ ልሐምድ የውም ልቅያመቲ ወላ ፈኸር። ሐዲስ ላይ ሲናገሩ ምን አሉ? እኔ የአዳም ልጆች ሁሉ በላጭና አለቃ ነኝ። ይህን ስላቸው ፉከራ ሳይሆን እውነታ ነው አሉ። እኔ የመጀመሪያው ትንሣኤ ነኝ አሉ። እኔ ትንሣኤ ነኝ አይደለም ያሉት፣ የመጀመሪያው ትንሣኤ ነው ያሉት። እኔ ትንሣኤ ነኝማ ኢየሱስም ብሏል። እኔ የመጀመሪያው ትንሣኤ ነኝ ብለው ከማንም በላይ ከፍ ባለ ቃል የተናገሩት እኔ የመጀመሪያው ትንሣኤ ነኝ አሉ። ወአነ አወሉ መን የድኹሉ ልጀነ የውመል ቂያማ፣ እኔ ገነት እገባለሁ አይደለም ያሉት። እኔ የመጀመሪያው ገነት የምገባው እኔ ነኝ ነው ያሉት። ዛሬ ከኔ ጋር በገነት ትኖራለህ? ከዚህ በላይ ነው። እኔ የመጀመሪያው ገነት የምገባው እኔ ነኝ አሉ። ወቢየዲ ሊዋኡ ልሐምድ የውመል ቂያማ አሉ። የምስጋና ባንዲራም በእጄ ነች የትንሣኤ ቀን አሉ። ምን ማለት ነው? የትንሣኤ ቀን ከሰዎች ሁሉ በላጭ ሰዎች አመስጋኞች ናቸው። አፍضل الناس يوم القيامة الحمادون كما قال النبي صلى الله عليه وسلم አምላካቸውን በምድር ላይ ከማንም በላይ ያመለኩና ያመሰገኑ ሰዎች የትንሣኤ ቀን በላጭ ናቸው ካሉ በኋላ እኔ ግን የአመስጋኞችን ባንዲራ ውለብላቢው እኔ ነኝ አሉ። ያ ማለት ከፊታቸው ተቀድሜ የምመራቸው አምላክን ከማንም በላይ ያመሰገነ ተብዬ የምጠራው እኔ ነኝ ብለው ተናግረዋል። ገነት በእኔ እጅ ነው የምትከፈተው ብለው ተናግረዋል። ይላቸዋል آتي إلى باب الجنة يوم القيامة فأستفتح فيقول الخازن من أنت؟ فأقول أنا محمد فيقول أمرت ألا أفتح لأحد قبلك يا محمد. يا سلام. نبي صلى الله عليه وسلم منالو يتنسايكا آتي إلى باب الجنة يوم القيامة يتنسايكا ودا جنة بره يدالهن يالو فأستفتح إنم قرقرات هالهن يسكفتات هالهن يالو فيقول الخازن تباك وملعك زبن يومن يلال ملعك نو መን አንት ማነህ አንተ ብሎ ይጠይቃል። ፈአቁል አነ ሙሐመድ እኔ ሙሐመድ ነኝ እለዋለሁኝ። ከዚያም መልአኩ ምን ይላል? ኡምርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ፣ ሙሐመድ ሆይ ለአንተ እንጂ ከማንም በፊት ከአንተ በፊት ለማንም እንዳልከፍት አንተን እስክታዘኝ እየጠበቅኩ ነው ብሎ ይናገራል። ኡምርቱ ታዘዣለሁኝ አላ አፍተሐ እንዳልከፍት ዘንድ ሊአሐድን ቀብለክ ከአንተ በፊት ለአንድም አካል እንዳልከፍት ታዘዣ አንተን እየጠበቅኩ ነው ብሎ ይናገራል። ከዚያ በኋላ ፈአነ አወሉ ስማኝ ስራ ልሄድ ነው በቃ ሌላ ታስገባኛለሽ። አይሽ እሱ ማስገባነሽ ሌላ ጊዜ እና ይሄን ስንል መላእክቶች ነቢያቶች ደረጃቸውን ከፍ ያለ ደረጃ አላቸው፣ ግን ከእርሳቸው ጋር የሚወዳደሩ አይደሉም። እሺ ጥያቄ ያለ ይቀጥል። መግዲ ተረኛ ነሽ? ጥያቄ ያለሽ ቀጥል። አይ ሰላም ይያለሁ መጀመሪያ ሰላም። እሺ አንደኛ ጥያቄ ሙስሊም የነቢያት አስተምሮ መሆኑን ነቢያት ሙስሊም መሆናቸውን ምን ማስረጃ አለ? እና ደግሞ ሁለተኛው ስታወራ ከሰማሁት ጅብሪል ወይም ደግሞ መላኩ ገብርኤል ሰላለ ማለት ነው። ጅብሪል እና ገብርኤል አንድ ናቸው ብለህ ታስባለህ? አንድ ናቸው። ገብርኤል የሚለው ወደ አማርኛ ሲቀይሩት ነው። በእንግሊዝኛም ገብርኤል ብለው ይጠሩታል። አረበኛው መጽሐፍ ቅዱስም ላይ ቁርአንም ላይ ጅብሪል ነው የሚለው። ያ ጅብሪል ማን ነው ከተባለ አብሳሩ መልአክ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይነታቸውን ያበሰራቸው እርሱ ነው። ልክ እንዲሁ በቁርአን ላይ ወደ ድንግል ማርያም፣ በመጽሐፍ ቅዱስም ላይ ወደ ድንግል ማርያም መጥቶ ክርስቶስ እንደምትወልድ ያበሰራት መልአክ ራሱ ነው። ያ ራሱ ጅብሪል እንጂ ሌላ ቃላቱ ይለያያል። እንዴት እንዳበሰራት በእናንተና በእኛ። አንደኛ ደግሞ የነብይ አብሳሪ አይደለም በእኛ መልአኩ ገብርኤል ስራቸው በጣም ይለያያል። ግን ያበሰረበት የእናንተ መርየምን እና የኛ መርየምን ራሱ አንድ አይደለም። ያበሳሰሩ በጣም ይለያያል። አዳምጪ፣ ረጋ እያልሽ ይለያያል። ትክክል ነሽ ቃሉ። ምክንያት መጽሐፍ ቅዱስ ላይ ፈርታለች፣ ደንግጣለች። ማርያም መልአኩ መጥቶ ሲያበስራት ደንግጣለች፣ ፈርታለች። እንደ ቁርአን ደንግጣለች። አብዱል ከሪም ትልቁ ላይ ሆን ማስረጃ ክፈትላት። ሉቃስ ወንጌል አይ አትደንግጭ አትፍሪ ብሎ መልአኩ ገብርኤል መደንገጣንና መፍራት አማርኩ አንተም ብላታል፣ አጽናንታታል። ቆይ እንደዚህ አይነት እጅ መንሻ እንዴት ይደረግልኛል ብላለች። ሳይሽ ማስረጃ ያው መልሳ ይሁንልኝ ይደረግልኝ ብላለች። ሳላማቀው መፍራቷና በደንገጧ እናሳይሽ። በቁርአን ላይ ግን እንደዛ አይነት ቃል በፍጹም ሰማይክባት፣ አልደረገጠችም፣ አልፈራችም። ቆይ ላሳይሽ ማስረጃ አብዱል ከሪም መቻል ቆይ ላሳይሽ። አብሽር ኦኬ መከራከር አልፈልግም። እሺ
አሁን እሱን ተውና እንትን ነቢያት ሙስሊም ለመሆናቸው ምን አይነት ማስረጃ ታሳይኛለህ? እሱ ይሻላል። ነቢያት እስልምናን ለመስበካቸው ማለት ነው። እሺ ለማንኛውም ነቢያቶች እስልምናን ሰብከዋል። አላህ በቁርአን ላይ ነቢያቶች ሁሉ እስልምና እንደሰበኩ ነግሮናል። አንድ ነገር እኮ ምሳሌ ስንት 2000 ስንት ዓመት በፊት የነበሩትን ቁርአን ላይ ሳይሆን የነሱ መጽሐፍ እነሱ እንደሰበኩ ስንት ዓመት ወደዚህ የመጣውን አይደል ማስረጃ ተሰጥኝ የምችለው። ምሳሌ እኮ አሁን ፍቅር ሲዝም መሐመድ ነብዩ መሐመድ ፍቅር ሲዝም ነው እያለ ነው። ምን ትላለህ? ቀደምጂ ኢየሱስና ይቅርታ እኔ ክፉ ቃል እንዳናገር አትበል። በስነ ስርዓት አውሩ ክርስቲያኖች። እኛ እንደናንተ ወርደን ታድርጊ እንደናንተ ወርደን ማለት ነው እንዳንሳደብ። አሁን ክርስቶስ ብዬ ላነሳ ነበር አይደል? አቋርጣያችሁኝ። ክርስቶስን በእኔ አፍ እንደዚህ ላቀልለው ስላልፈልግ ነው ስለማልፈልግ ነው ስም ያልኩት። ገብቶሻል? እንደ መጽሐፍ ቅዱስ ግን ብንሄድ እንደ መጽሐፉ ብንሄድ ክርስቶስና ፍቅር ሲዝም አይወዳደሩም። ፍቅር ሲዝም ይበልጣል። እንዴት እንደሆነ ላስረዳችሁ እችላለሁ። ግን ክፉ ቃል እንድናገር አታድርጉ። ይሄ ስለ እምነት ነው እያወራችሁ ያለው። አስረዳኝ፣ ችግር የለም። የት አድርጊ። ስለ እምነት ነው እያወራን ያለ ነው። ስለ ትልቅ ነገር ነው። ሰው የሚድንበትና የሚጠፋበት ነገር ነው። ሁልጊዜ እንደ ጅልና እንደ ሕፃን እስከ መቼ ድረስ? በስነ ስርዓት እንድጠይቂ ጊዜ ሰተልሽ እያዳመጥሽ ነው። ይሄ ሁሉ ሰው እየተከታተለች ነው። ቢያንስ ለሰው ክብር የሚባል ነገር ይኑራሽ። ቃላቶች ስትናገሩ ጊዜ ነቢያቶች እስልምናን እንደሰበኩ በቁርአን አልፈልግም፣ ነገር ግን በራሳቸው መጽሐፍ አሳየኝ ብለሽ መናገርና ማቋረጥ ትችይ ነበር። ይሻላል። ያ ነው። እሺ አሁን ምን መስፈርት አመጣች እሷ? በቁርአን ላይ ላሳይሽ ስላት ምን አለች? አይ ከጊዜ በኋላ የመጣው መሐመድ የተናገረውን አልቀበልም፣ ምክንያቱም በዚያው ዘመን እነዚያ ነቢያቶች በነበሩበት ዘመን ከእነርሱ ከራሳቸው መጽሐፍ ካልሆነ አልቀበልም የሚል መስፈርት አስቀምጣለች። እንደዚህ ነው ያልሽው አይደለ? አሁን ቤትሽ አንሺው በቅዲ። እሺ ግን አጠፋሁኝ፣ ይቅርታ። የቃላት ስህተት ሊኖር ይችላል። ምሳሌ ያንን ያነሳሁትኝ ያው እኛንም እኮ ይላል ኢየሱስም አይሁድም ሙስሊሞችም ፍቅር ሲዝም ነበሩ ስለሚል በዚህ እንትን ሰላም አይገባ ማለት ነው። አንድ ነቢይ የዚህ ስለ አንድ ነቢይ በዘመኑ የነበረ ትምህርት ከሌለ ካልሆነ በስተቀር ተቀባይነት ሊኖር አይችልም። ከዚያ በኋላ ያለው ነቢይ መጥቶ ቢናገር ተቀባይነት አይኖረውም የሚል መስፈርትን ያስቀምጥሽው አይደለ? መጀመሪያ ስለ እስልምና ለምሳሌ ሰበኩ የግዴታ በዘመናቸው እነዚያ ነቢያቶች በራሳቸው መጽሐፍ የተናገሩበትን ካልሆነ ተቀባይነት የለውም ነው ያልሽው። ከዚያ በኋላ ያ ነቢይ መጥቶ ቢናገር ስላለበት ነቢያት ተቀባይነት የለውም የሚለውን መስፈርት ከየት ነው ያገኘሽው? ለዚህ መስፈርት ከሄድን ለምሳሌ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ አካሎችን ታውቂያለሽ አይደለ? መቅዲ በጣም ጥሩ። አብርሃም፣ ይስሐቅ፣ ያዕቆብን ግን ያወቅሻቸው ከእነርሱ በኋላ በመጣ በሙሴ መጽሐፍ እንጂ ለዘመናቸው የነበረ መጽሐፍ አግኝተሽ ነው ያወቅሻቸውና ያመንሽው? ምሳሌ ስለ አብርሃም ሙሴ ይናገራል። ዘመናቸውም በዚያ ልክ የሚራራቅም አይደለም። ምን ያክል ጊዜ እሱ አብርሃም መጽሐፍ የለውም። መጽሐፍ የለውም። ምን ያክል ጊዜ ነበር በመካከላቸው? ዘመናቸው የሚራራቅ አይደለም ማለት እንዲህ በአብርሃም እና በሙሴ መካከል ግን ለአብርሃም መጽሐፍ አልተሰጠውም። ምሳሌ አልተሰጠውም ለአብርሃም ሙሴ። በቃ ሌሎች ነቢያት ምናምን የራሳቸው መጽሐፍ አለ ማለት ነው። ግን እነዚያ ሌላ አይነት እምነት ለመሆናቸው ዛሬ መጥቶ አንድ ሰው ኧረ ያንቺ አያት እኮ እንደዚህ ነበር ቢለኝ እንዴት ነው የማምነው? ስለዚህ ከሙሴ በፊት ስላሉ አካሎች አታውቂም ማለት ማስረጃ የለሽ። ሙሴ እንዴት ተቀበልሽው ታዲያ? አብርሃም ይባላል ይስሐቅ ያዕቆብ አለ ብሎ ሲናገርሽ ሙሴን እኮ አይ ሙሴ አንተ እኮ ከነሱ በኋላ ነው የመጣኸው፣ በዚያው ዘመን የነበረ አንድ ማስረጃ ስጠኝ እንጂ ካልሆነ መጽሐፍ ቅዱስ ላይ የነገርከን ውሸት ነው ሐሰት ነው ብለሽ ነው ቁርአን ላይ መጥተሽ አሁን ይህን መሰረት ያስቀምጥሽው? ወይንስ ለአንቺ መጽሐፍ ሲሆን ችግር የለውም ያለሁትን ቢናገርም ትቀበያለሽ? በሌላ መጽሐፍ ችግር የለውም ማለት ነው። ይህንን ሰራ አብርሃም አልጠየቅኩም፣ ጠይቄ እመጣለሁ። ግን ሰላንተ አስረዳኝ። በቃ እሺ፣ ስለኔ አስረዳሽ። አሁን እኛ ምን መሰለሽ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በእርግጥ ከክርስቶስ በኋላ ነው የመጡት፣ ከነቢያት በኋላ ነው የመጡት። ገብታቸዋል። በተሰጣቸው ቁርአን ላይ
የቀደሙት ነቢያቶች ያስተማሩት ትምህርት ሁሉ ይገኛል። አምላክ በአንድ ነቢይ ሲያስነሳ ጊዜ በሆነ ዘመን ላይ ስላለፉት ነቢያት እምነትና ሃይማኖት ትምህርታቸው ምን እንደነበር፣ ለህዝቦቻቸው ምን አስተማሩ፣ ህዝቦቻቸውስ ምን አይነት አቀባበል አደረጉ የሚለውን ይገልጽላቸዋል፣ ይነግራቸዋል። ገብታቸዋል። ለምሳሌ ሙሳን ሲያስነሳ ስላለፉት ነቢያት ይነግረዋል። ዒሳን ሲያስነሳ ስላለፉት ነቢያት ይነግረዋል። በዚያ ዘመን የነበረ ትውልድ ታዲያ የሚመጣው ያ ቃል ከአምላክ ዘንድ እስከሆነ ድረስ አይ በዚያ ዘመን የነበረ ያለፈ መጽሐፍ ካላመጣህልን ሙሳን እንቀበልህም አላሉትም ነበር። የዒሳም ተከታዮች እንደዚህ አላሉ። አሁን ላይ ግን ቁርአንን ላለመቀበል እነዚህ የዘመናችን ክርስቲያኖች እንዲህ አይነት የሌሉ ህግጋቶችን ይሰጧቸዋል። ገብቷቸዋል አይደል? በመጽሐፋቸው እና በዚያ ላይ ያሉ ነቢያት ቢመዘኑ እንኩትኩት ሊሉባቸው የሚሉባቸውን መስፈርቶች ይሰጧቸዋል። እሱ ምንድነው? እና ጠይቄ ልምጣልሽ እኮ ምንም የምታውቂው ነገር የለም። ያለፈ ማስረጃ ስጭሽ። ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ ከሙሴ በፊት አንዲት ማስረጃ ስጭኝ፣ እነዚህ አካሎች እንደነበሩ ማስረጃ አለሽ? አብርሃም ሳይሆን እኔ እኮ አብርሃም ሳይሆን ምሳሌ ሙሴ ትላላችሁ እንጂ ግን የነዛን ምን እኔ እኮ ማስረጃ እንድትሰጠኝ ነው እንጂ ላስተምርህ አልገባሁም። እንዲ አላልኩም መልሽ እኮ ያው እና አላልኩም መልስ አለኝ አልሽ። መልስ ስጭልሽ እንደገና እኔ እኮ ጠይቅ ነው የገባሁት ያለሽ። ያንተን ስጠኝ፣ ያንተን አስረዳኝ። በቃ እሺ። ለዚህ አምላክ አላህ ሱብሓነሁ ወተዓላ በዚህ በቁርአን ላይ ያለፉትን ነቢያቶች ትምህርታቸው ምን እንደሆነ ገልጸውልና ሙስሊሞች እንደሆኑ ቃል በቃል ይናገራል። አይ ይሄንን አልፈልግም ካልሽ ደግሞ በገዛ መጽሐፍሽ ላይ ነቢያቶች ሙስሊሞች እንደነበሩ ቃል በቃል እሰጥሻለሁ። ታውጣለሽ? እነማን ምሳሌ ለምሳሌ ጥቀስልኝ። ሙስሊም እንደነበሩ ማለት ነው። እነሱ እኮ መጽሐፋቸው አለ እንዴ? ጥቀስልኝ። አሁን እናሳይሽ። ሁሉም ነቢያቶች ሙስሊም እንደሆኑ እስልምና ሃይማኖት ተከታይ እንደሆኑ ምሳሌ ጥቀስልኝ። የማውቀው ከሆነ ላውቀው ስለምችል ጥቀስልኝ። ቁጥር ምናምን ሁሉም ነቢያት አንድ ሳይቀር ምንድን በምን አይነት ሙስሊም ነበሩ ልትል ትችላለህ? እነሱ እኮ ከፊትም በትንቢት የመሲሁን መምጣት ይናገሩ ነበር። በኋላም ደግሞ ምሳሌ ምን ይላሉ መሰለህ? እኔ ለራሴ እነሱን የማምናቸው አንድ ነገር አለ። በዓይናችን ያየነውን በእጃችን የዳሰስነውንም በጆሮአችን የሰማነውን እነግራቸዋለን ይላሉ እና አይተውታንም። ማነው እሱ በእጃቸው ድረስ ዳሱ ሳላዩትኝ አለማመን ስለማልችል ማለት ነው። ሲነሳ አይተውታል እና ቆይ አንዴ እኔ ግን ኡስታዝ ማለት እና ምሳሌ በጣም ብዙ ልዩነት አላቸው ነብዩ መሐመድ ከመጣታቸው እና ነቢያት። ኢሳ እንኳን ያው እናንተ እዛ የምትሉት አንድ ባይሆንም እኛ ጋር ከ2017 ዓመት ምናምን ነው። በጣም አመት ልዩነት አላቸው። እንግዲህ እሱ በጣም እንትን እያለ ነው። ግን ከዛ በኋላ መልሶ ኢሳም አልተሰቀለም። ነቢያትም ሙስሊም ነበሩ ምናምን ሲሉ ያው ልክ ቅድም እንደጠቀስኩት ማለት ነው። መጽሐፍሽ ላይ አልኩሽ እኮ በገዛ መጽሐፍሽ ላይ ሙስሊሞች የሚለውን ቃል በቃል ኢስላም ሙስሊም የሚለውን ቃል ላሳይሽ ወይ? እሺ አሳይኝ፣ እስኪ አሳይኝ። ከኔ መጽሐፍ ምናምን ብቻ እንደዚህ እንትን እንዳታመጣ እንጂ ጥቀስልኝ እና ላውቀው ስለምችል ጥቀስልኝ። እንትን እንዳታመጣልኝ ማለት እንትን ምንድን መጽሐፍሽ ነው እንትን እያልሻለሽ እንትን ነው እኔ መጽሐፍ ጨዋታ ምናምን እያለች ታወጣ ያንን ያልክ ለማለት ነው። ችግር የለም መጽሐፍ ጨዋታ አላመጣም፣ ችግር የለውም። እሺ መጽሐፍ ጨዋታ ደግሞ አባ ገብረሃና ነው የቀረው። ኦርቶዶክስ ነሽ አይደል? መጽሐፍ ጨዋታ አትቀበይም ማለት ነው? ኖ መጽሐፍ አሁን ምሳሌ በኛ መጽሐፍ ጨዋታ የሚል አንብቤም ሳልማራቅ ሰምቼም እና ደግሞ ዝም ብሎ አንድ ተራ ክርስቲያን ሰውየው ክርስቲያን ስለሆነ ብቻ ማስረጃ ሆነ ስለማይቀርብ አሁን አንቺ መጽሐፍ ጨዋታ ስለምጓዝ ነው እኮ መጽሐፍ ጨዋታን ብቻ እንጂ አሁን አንቺ መጽሐፍ ሙስሊም አትቀበል። እሺ ኡስታዝ ይሄን መልስልኝና አንድ ጥያቄ አለኝ ማለት ነው። ያችን ትመልስልኛለህ? እዛ ክብር ወጣለሁ እኔ ደግሞ አልሳደብም ምናምን ምንድነው እንትን አለኝ። እንዲህ ሰከንድ በረካቤ እንጂ ላ ሐውለ ወላ ቁወተ ኢላ ቢላህ። እሺ ለማንኛውም እንትን አለሽ ምንድነው ብሉይ ኪዳን በምን ቋንቋ ነበር የተጻፈው? በመጀመሪያ ታውቂያለሽ? በምን ቋንቋ ነበር የተጻፈው? በዕብራይስጥ ነበር የተጻፈው አይደል? እሺ
አሁን ከዛ እንመልከትና እሺ መጽሐፍ ቅዱስ ላይ እንገባለን። የመጽሐፉን ስም እንድነግረኝ ሂጅ ቼክ እንዳደርገው። ይኸውልሽ በመጀመሪያ የተጻፈው መጽሐፋችሁ በምን ቋንቋ ነው? ይሄው እና ከኦሪት ዘፍጥረት እስከ ራዕይ ድረስ አለልሽ እዚህ ጋር። እኛ አሁን እዚህ ጋር የት እንገባለን? መጽሐፈ ኢዮብ ላይ እንገባለን። እሺ መጽሐፈ ኢዮብ ላይ ምን አልሽኝ? እሺ እኔ እንድታስረዳ ጥያቄ ጠይቄ የመጣሁት ወደ እኔ መጣህና አሳይኝ እስኪ። አትፈልጊም? አላሳይሽ ላቋርጠው ወይንስ ምንድን ነው አላማሽ? ማየት ትፈልጊያለሽ እናሳይሽ? አይ እንደዛ ምን ካለ ማሳይኝ። እንደነ እንትን ሳላማየው ስለማየው ምንድን ነው ያውና ላሳይሽ ነው እያል ኦኬ ያውና እዚህ ጋር መጽሐፈ ኢዮብ አለ። እዚህ ጋር እንመለከታለን። መጽሐፈ ኢዮብ ያንቺ መጽሐፍ ነው አይደል? መጽሐፈ ኢዮብ ታውቂያለሽ አታውቂም? እሺ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ገባን። ወደ አማርኛ ይቀይርልን እዚሁ ጋር። እሺ ያውና እዚህ ጋር ሂብሩ የሚለው ላይ እንገባለን። እሺ እዚህ ጋር ወደ አማርኛ እንቀይረዋለን። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 እዚህ ጋር ለአንድ አምላክ ለእግዚአብሔር ተገዙ ይላል። ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እዚሁ ጋር እንመለከተዋለን። ወደታችንና ወረዳው እዚህ ጋር ያውና ምን ይላል? ይሄ እስልምና ለእግዚአብሔር በትክክል መገዛት ማለት ነው ይላል። ለአንድ አምላክ በትክክል መገዛት እስልምና። ነቢያቶች ሁሉ ለእግዚአብሔር ተገዙ ተብለዋል። ማለት ነቢያቶች ሁሉ ሙስሊሞች ናቸው ማለት ነው። እስልምና እሺ ኦኬ። አሁን ወደ ራስ ተመለስና ያንተን አስረዳኝ። ስለዚህ መቼ ነው የምትሰልሚው ይላል አሁን ቃሉ። ሌላው ተባለ አይደለም። ሙስሊምና ሙስሊሞች እንደነበሩ ነብያቶች እኔ መጽሐፍ ምሳሌ እናንተ ቁርአን ላይ ስትሄድ ሳለኛ ሳለ ክርስቲያኖች ምናምን ያ ይነግረናል። ያ መጽሐፍ ግን ምሳሌ አሁን በአረብኛ ስላሴን በአረብኛ አላህ ሰላሉ የኛን አላህ ነው ምናምን ስላላችሁ ግን ያው የስምንት ነው በአረብኛ ራሱ መቼ የምትሰልሚው ወደ እንታዩና ያውና እዚህ ጋር ለእግዚአብሔር መገዛት እስልምና ማለት ነው ይላል። ኢየሱስ ክርስቶስ ሳይቀልም ሙስሊም ነበር። ኢየሱስ ለእግዚአብሔር ይገዛ ነበር አይደል? ቆይ ማለት ነው እግዚአብሔር አሁን በእናንተ እግዚአብሔር የሚለው ቃል አላህ ነው ብላችሁ ታስባላችሁ? አሁን ይኸውልሽ አንዱን አምላክ ያን መገዛት እስልምና የሚለውን ቃል ጠይቀሽ ነበር። አየሽ አላየሽም? አየሽ? ኧረ እኔ እንደዚህ ያመጣው ራሱ አላየሁም። መጽሐፍ ኢዮብ ምን አለኝ? ለምን ያንተና ተስደኝ? ሁለተኛ ጥያቄ ደግሞ አደም ዕፀ በለስትን በልቷል አይደል? እንዳዘዘ ያው በጣም እና አላህ ምሮታል። ምሮታል ፈርዶ እና እንደምን ከጀነት እንዳባረረው ከወጣ በኋላ ነው። አሁን ወደ ገነት ተመላሽ ነው እሱ። ኃጢአቱን ከሰራ በኋላ ወጣ ተባለ። አልተመለሰም። ወደ ገነት ተመላሽ ነው እሱ። ወደ ገነት ነው። ምክንያቱም ከነብያትም ሆኖ ነብያቶች ደግሞ የገነት ናቸው። አዳም የገነት እስካሁን አልተመለሰም። ተመልሷል። በገነት ነው ያለው። ኦኬ። እኔ ደግሞ እንትን ሰምቼ ነበረ ጀነት ገና አልተከፈተም፣ የቂያማ ቀን ነው የሚከፈተው። እና ደግሞ አሁን መቼም መሞት አይቀርምና ስትሞቱ የት ነው የምትሄዱት? ገነት አልተከፈተም። ወደ ገነት እስከዛ እስከ ቂያማ ቀን በየት ነው የምትቀመጠው?
በገነት የሙስሊሞች ነፍስ በገነት ነች። አሁን ጀነት ክፍት ነው። የቂያማ ቀን አይደለም የሚከፈተው። ነፍሶች ወደ ገነት ይገባሉ። ነፍሶች እስከ ቂያማ ቀን ድረስ በገነት ይሆናሉ። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና የሙስሊሞች ነፍስ በገነት ትሆናለች ብለዋል። እኔ ደግሞ ማስረጃ ስታመጣ ምሳሌ እንደው ከቁርአን ልታሳየኝ ትችላለህ እንጂ አሁን እኔ እኮ በቀደም ጠይቄ ጀነት ገና አልተከፈተም፣ ነፍስ ወደ ሰማይ አትሄድ ወደ ጀነት አትሄድም ሲሉ ሰምቼ ነበር። አሁን ግን ጋር በተጠየቅሽ አሁን ጥያቄ ያለው ክርስቲያን እርግብ ከላይ ሰላም እርግብ አለሽ? አሎ አሎ እሺ ሰላም እንዴት ነህ? አሎ ሰላም ነው። ደህና አልሐምዱሊላህ አሎ። እሺ ጥያቄ አለ? ጥያቄ አሁን ለልጅቷ ያሳያት የኢዮብ 22:21 ያልከውን መልሰህ ታነብልኛለህ? ችግር የለውም። ያው እስልምና ለእግዚአብሔር በትክክል መገዛት ኢየሱስ ከላይ ከፍ አድርገው ከየት ወደ ኋላ ከፍ አድርገው። እሺ ከየት ወደ ታች ዝቅ ትንሽ ያው እሺ ያው እሺ ከላይ ጀምረህ አነበው። ከየት ከ21 ነው። የቃሉን ፍቺ ነው የፈለገው። ይኸውልህ ለእግዚአብሔር ተገዙ ይላል ቃሉ። ለእግዚአብሔር መገዛት ማለት እስልምና ማለት ነው ብሎ አስቀምጦታል እኮ ከላይ እንትን ብለዋ ከላይ ጀምሮ ከላይ ዝቅ አድርገዋል። ከዝቅ አደረግልህ ከፍ አድርጓል። ከፍ አደረግን ምን ፈልገህ ነው? ቃሉ የሚለው ምን መሰለህ? ለእግዚአብሔር ተገዙ ይላል። ቁጥር 20 እንዴት ላይ ነው ሁሱ? እሺ ላሳየህ። ያው እና ኢዮብ 22:21 ለእግዚአብሔር ተገዛ ይላል አይደለ? እሺ አዎ ይሄን ለእግዚአብሔር ተገዛ የሚለውን ለእግዚአብሔር መገዛት ማለት ሙስሊም ማለት ነው ብሎ አስቀመጠው ቃሉ። ያው እስልምና ለእግዚአብሔር በትክክል መገዛት ማለት ነው አለ። ስለዚህ ነብያቶች ሁሉ ለእግዚአብሔር ተገዙ ሲባሉ ሙስሊም ሆኖ እየተባሉ ነበር ማለት ነው። ሙስሊሞች ናቸው። ኢየሱስም ሳይቀር ለእግዚአብሔር ይገዛል። ለእግዚአብሔር ተገዙ የሚለው ጥሬ ትርጉሙን ነው የምትለኝ አሁን እሱ? አይዋ እስልምና ማለት ነው ብሎ ባይብል ሀብ አስቀምጦታል። ስለዚህ ያው እያነበብክ እንጂ እና ጥሬ ፍች ነው ከየት ነው ያመጣልኝ? እሱን ለእግዚአብሔር ተገዙ የሚለው ቀጥታ ከቃሉ ጋር አብረህ እንትን ብለህ አሳየኝ እኮ ነው ያልኩህ። እሱን እኮ ነው ይሄ ለኢዮብ 22:21 ላይ ወይ አንተ ትልቁ ላይ እናድርግህና ራስህ ከፍተህ ታሳይና አይልማ ስለማይል እኮ ነው። እነዚህ ሰዎች አይናቸውን ጭምር ነው የታወረው። ያውና ያው ለእግዚአብሔር መገዛት ማለት እስልምና ለእግዚአብሔር መገዛት በትክክል መገዛት ማለት ነው ብሎ አስቀምጦታል እኮ። ባይብሉ አላለውም ነው እያወራሁ ያለ ጥሬ ትርጉሙ ነው ካልከኝ በሱ ልስማማል። ያው እነዚህ ጋር ባይብሉ ግን አላለም። ባይብሉ ምንድን ነው የሚለው? ምንድን ነው የሚለው ባይብሉ? ለእግዚአብሔር ተገዙ ይላል። እሺ ለእግዚአብሔር ተገዙ የሚለውን ታዲያ ባይብል ሀብ ምን ብሎ አስቀመጠው? እዛ መፍቻ ቃሉ ላይ እኔ እኮ ሌላ እንትን ቢኖረኝ ያሳይህ ነበር። ስለማይል እኮ ነው አሁን እንደዛ የምልህ። ባይብል ሀብ እኮ ነው የወጣ ዘለቀ ቁርአን ወይም ሐዲስ አይደለም። ይሄ ቆይ ላሳይህ። ያ
ባይብል ሀብ እዚህ ጋር ለእግዚአብሔር መገዛት የሚለውን እስልምና ማለት ነው ብሎ አስቀምጦታል። ስለዚህ ክርስቶስ ራሱ ለእግዚአብሔር ይገዛልና ሙስሊም ነበር ማለት ነው። ሌላው ተባለ አይደለም። አሁን ደግሞ እንዳደነግጥ የምነግርህ ኢየሱስ ክርስቶስ ራሱ ሳይቀር ለእግዚአብሔር ከሚገዙት ሰዎች መካከል ነውና ሙስሊም ነው ማለት ነው። እርግብ አቤት ያ ነው። አሁን ኢየሱስ ክርስቶስ ለማን ነበር የሚገዛው? ለማንም አይገዛም አባትዬ። አረ ይገዛል ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ ሁሉን ላስገዛለት ይገዛል ይላል ኢየሱስ። ይገዛል ይላል ቃል በቃል። ለማን ትርጉሙን ስለማትረዳው ነው እንጂ እንደሱ ለማለት ተፈልጎ አይደለም። አስረዳን። ትርጉሙ ምንድን ነው? የተረዳው አንተ። እርግብ ወጣ እንዴ? ትርጉሙ የሚሉት ነገር አይገዛም ካለ በኋላ በእውነ ድፍረት ይገዛል የሚለውን ስሰጠው ትርጉሙ ሌላ ነው ይላል። አላህ ሙስተዓን። እሺ ይህ ነው እና ኢየሱስ ክርስቶስ ለአምላኩ የሚገዛ እንደሆነ መጽሐፉ ይናገራል። እነሱ ግን አይገዛም ነው የሚሉት። እሺ ሲሳይ እንዴት ነህ? ሰላም ነው? ደህና ዋልክ? አለን አልሐምዱሊላህ። እሺ አለን ሰላም ነው? ደህና አልሐምዱሊላህ። እግዚአብሔር ይመስገን። የትኛውን እግዚአብሔር ነው የምታመሰግነው? ኢየሱስ የሚያመሰግነውን ነው የምታመሰግነው ወይንስ ሌላ ትጨማምራለህ? ሰም ድምጼ የትኛውን እግዚአብሔር ነው አሁን ያመሰገንከው? ኢየሱስ የሚያመሰግነውን አምላክ ነው ያመሰገንከው ወይንስ ሌላም ትጨማምራለህ በሱ ላይ? ሲሳይ ሲሶ ክርስቲያኖች የሚያመሰግኑትን አምላክና ኢየሱስ የሚያመሰግነው አምላክ ወላሂ ይለያያሉ። ምን ነገራቸው? ኢየሱስ ሌላ ጎራ ነው፣ እነሱ ሌላ ጎራ ናቸው። ሲሳይ ወረደ፣ በራሱ ጊዜ ወረደ። ቦታ ልቀይር ጠይቅ። ጠዋት የሆነ ውይይት ይዤ ነበረና ከአንዱ ጓደኛዬ ጋር ያነሳነው አንድ 3 ነጥብ ነበር እና ግር ያለ ጥያቄ ነበር። እሱም ስለ ሙታን በእስልምና ስለ ሙታን መስማት ይችላሉ አይችሉም የሚለው ነገር ነው እና ስለ ሰዎች ኮቴ መስማት ይችላሉ የሚል ሐዲስ ነበረና በሱረቱል ፍጥር ላይ የተጠቀሰ አንድ አያ ነበረ። ነብያችን ሰለላሁ ዐለይሂ ወሰለም በበድር ጦርነት ጊዜ ኢነከ ላ ቱስሚዑል መውታ የሚለውን አንቀጽም ተነስቶ ነበረ። ኦንላይንም ቼክ ለማድረግ ፈልጌ ነበረ። ሳየው ይመስለኛል ዑለማዎች ትንሽ የሚጋጩበት ሀሳብ ነው እና አይሰሙምም ከሆነ ማጠናከሪያ ያለው ከቁርአን ወይ ከሐዲስ ወር ደግሞ ይሰማሉ ወይ ከሆነ ደግሞ ለሱ አንዳንድ ነገር ብትላል። እንዴት አድርገው ታይሽ ሙታኖች ህያው የሆኑ ሰዎችን ድምፅ ሰማሉ ወይስ አይሰማም? እንዴት አድርጉ? የሞቱ ሰዎች በህይወት ያሉ ሰዎችን ድምፅ ይሰማሉ ወይስ አይሰሙም በሚለው ጉዳይ ነው። እሺ እንደ አስሎ እንደ መሰረቱ የሞተ ሰው አይሰማም። ነገር ግን የሚሰማባቸው ቅጽበቶች አሉ። እንደዚያ ነው የሚባለው። እንደማይሰሙ ብሎ እንደ አስሎ እንደ መሰረቱ አላህ ሲናገር ኢነከ ላ ቱስሚዑል መውታ ወላ ቱስሚዑ ሱመ ዱዓ ኢዛ ወለው ሙድቢሪን ይላል። አንተ ሙታኖችን ተናግረህ አታሰማም ብሎ ተናግሯል።
ወላ ትስሚዕ መን ፊል ቁቡር ብሏል። በቀብር ያሉ ሰዎችን ተናግራችሁ አታሰሙም ብሎ ተናግሯል። ነገር ግን በአንዳንድ ሁኔታዎች ላይ ሊሰሙ እንደሚችሉ አላህ ስብሐነሁ ወተዓላ የሚሰሙባቸውን ቅጽበት የተናገረበት ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ቦታ አለ። ገብታችኋል አይደል? ለነቢያችን ሰለላሁ ዐለይሂ ወሰለም እንደ ሙዕጂዛ ነው፣ እንደ ተአምር ነው። ለእርሳቸው በኡሁድ ጦርነት ጊዜ ማነው በበድር ጦርነት ጊዜ ድል ካደረጉ በኋላ ከሃዲያኖች ላይ ስማቸውን እየጠሩ ያ ፉላን ያ ፉላን ያ ፉላን ሀል ወጀድቱም ማ ወዐደ ረቡኩም ሐቃ ፈኢኒ ቀድ ወጀድቱ ማ ወዐደኒ ረቢ ሐቃ ብለው ተናግረዋል። ምን ብለው ተናገሩ? አከሌ 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 ሆይ ጌታችሁ አላህ ቃል የገባውን ገሃነም ሊቀጣችሁ ወይም በቀብር ውስጥ ሊቀጣችሁ ቃል የገባውን ነገር አገኛችሁ ሆነ እነሆ እኔ አላህ ቃል የገባልኝን አገኘሁኝ ድል በእናንተ ላይ እንደሚያጎናጽፈኝ ብለው ተናገሩ። በዚህ ጊዜ አብረዋቸው የነበሩ ሱሐቦች አንተ የአላህ መልእክተኛ ሆይ እንዴት ታናግራቸዋለህ? እነርሱ እንትን ሆነው ሬሳ ሆነው ከመሬት በታች ሆነው እንዴት ታናግራቸዋለህ ብለው ሲናገሩ ወላሂ ኢነ ሃኡላ ለአስማዕ ሚንኩም አሉ ቢከላሚ በአላህ ስም እምላለሁኝ አሁን የምናገረውን ንግግር ከእናንተ በላይ እነርሱ ይሰሙኛል አሁን ብለው ተናገሩ። ይህ ነው እና وهذا خاص بالنبي عليه الصلاة والسلام ይህ ለነብዩ ሰለላሁ ዐለይሂ ወሰለም خاص ልዩ በሆነ መንገድ ሙዕጂዛ ተአምር ይሆን ዘንድ የተሰጣቸው ነው። ከህያው ከሆነ ሰዎች በላይ ያን በደንብ አድርገው ይሰማሉ፣ በደንብ አድርገው ያገናዝቡታል ቃናቸውን። ሁለተኛ ነገር ምንድን ነው? ሌሎቻችንስ ማሰማት የምንችልባቸው ቦታ የተገለጸው አለ ወይ? አዎ አለ። ለምሳሌ ሰውን በሚሞት ጊዜ ቀብራችሁ ስትሄዱ ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወኢነሁ ለየስመዑ ቀርዐ ኒዓሊሂም አሉ። ቀብራችሁ ስትሄዱ ጊዜ ጫማችሁን ኮቴ ይሰማል ብለው ተናግረዋል። ያ ነው። ልክ እንዲሁ ዚያረቱል ቁቡር በምታደርጉ ጊዜ ቀብር ዚያራ በሚደረግ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አላ ኢኒ ኩንቱ ቀድ ነሀይቱኩም ዐን ዚያረቲል ቁቡር አላ ፈዙሩሃ ፈኢነሃ ቱዘኪሩኩሙል አኺራ አሉ። አዋጅ እኔ ቀብር መዘየርን ከልክያችሁ ነበር፣ አዋጅ ከዚህ በኋላ እንድትዘይሩ ፈቀድኩላችሁ፣ እርሷ አኺራን ታስታውሳችኋለችና ብለው ተናገሩ። ስለዚህ በምትዘይሩ ጊዜ አሰላሙ ዐለይኩም አህለ ዲያር ብላችሁ እስከ መጨረሻው የዚያረቱል ቁቡር ዚክር አለ እርሱን በሉ ብለዋል። ያንን ይሰማሉ እነርሱ። ከዚያ ውጭ ግን ይሰማሉ ተብሎ የተነገረ ነገር ስለሌለ እኛ ከራሳችን ሁሉንም ይሰማሉ ብሎ የሚናገር ሰው ካለ ይህ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ እንዳታሰሙ ሙታንን ብሎ ተናግሯልና። ነገር ግን የምንሰማባቸው የሚሰሙብን ቅጽበት ጊዜያት ተብሎ የተነገሩትን አሁን እነዚህ ተነግረዋል ብለን ደግሞ እነርሱ እናጸድቃለን። ያልተነገረውን ከራሳችን ደግሞ አይ ሁሉንም ይሰማሉ ማለት ነው ብለን አንይዝ። ምክንያቱም አላህ ሱብሓነሁ ወተዓላ በቁርአን ላይ ሙታኖችን ተናግራችሁ ማሰማት አትችሉም እና ብሎ ስለተናገረ ገብተዋል ወንድም። አዎ ሀሶ ያው የሚያነሱብን ጥቃት በዚህ ነው። በቃ ኮቴ እንኳን መስማት የሚችሉ ከሆነ እንዴት ሌሎቹን ነገር መስማት አይችሉም ተብሎ የሚያነሱት ክርክር አለ። ሹክራን። መጨረሻ አንድ ፖይንት ይህ ከዕልም ልገይብ ነውና በዕልም ልገይብ ላይ ቅያስ አይሰጥም። ቅያስ መቼ መሰጠት እንዳለበት እንኳን አላወቁም እነዚህ ሰዎች። አልአሕካም ሸርዕያ ላይ ቅያስ ችግር የለውም። አሕካም ሸርዕያ ላይ ቅያስ ችግር የለውም። ዕልም ልገይብ በሆነ የሩቅ እውቀት በሆነ ነገር ላይ ግን ቅያስ አይሰጥም። ይታል አይደል? ቅያስ ማለት ማለካካት፣ የሆነ ነገር እንዲህ ከሆነ ይሄ እንዲህ ሊሆን ይችላል ብሎ በዛው ቅያስ አድርጎ ሕክሙ መስጠት ነው። ይሄ አሕካም አይደለም። وهذا علم من علم الغيب. وعلم الغيب يعني المسلم يتوقف على كلام الله وعلى كلام رسوله صلى الله عليه وسلم، ولا يتقدم على كلام الله وعلى كلام رسوله صلى الله عليه وسلم، بل يقول مثل ما قال الله وكما قال النبي عليه الصلاة والسلام ويسكت ولا يزيد ولا ينقص. يعني كعلم الغيب يروق أوقات ربك أوقاتوችን ቅያስ የምንሰጥባቸው ነገራቶች አይደሉም። ነገር ግን አላህና መልእክተኛው በተናገሩበት ንግግር ላይ ብቻ የምንቆም ነው። እዚያ ላይ አንጨምርም አንቀንስም። ይሄ ነው የአላህ መልእክተኛ ኮቴያቸውን ይሰማሉ ብለዋል፣ ይሰማሉ። ያን ከተሰማ ሁሉንም ይሰማሉ ማለት ነው የሚሉት ይሄ ስህተት ነው። ይህን የሚሉት ለምን እንደሆነ ታውቃላችሁ? ማናቸው የሚሉት ሶፊዮች። ለምን ይህን የሚሉት? ሙታንን ለመጣላት እንዲያመቻቸው። ወልይ ነው ሸኽ ነው ምን ተብሎ ይሰማናል፣ በቃ ሽቶች እንደው ድረሱልን ለማለት አይቻልም። የለም ኮቴን ኮቴ ይሰማል ተብሏል። ያን ኮቴ እንዲሰሙልህ ከፈለክ ሄደህ እዛ እርገጥነት አስተኽፍሩላህ። ለማንኛውም ይህን ያክል ለሽርክ እንደዚህ ለማመቻቸት ሙታንን ካልተጠራን ይወስቻል አይደለ? ወልዮችን ካልተጠራን ያ አኺ አምላክን ጥራ። አምላክ በቂ ነው፣ እሱ ይሰማሃል፣ ሁሉን ነገር ይቀበላል።
ሹክራን። ሌላኛው የመጨረሻው ነጥብ እኛ በምናደርገው ሰላዋት ተግባራዊ ሰላዋት እና ነብያችን ኦር ደግሞ ረሱሎቻችን ላይ የምናወርደው የሰላዋት ልዩነት ይህ ነገር የሆነ የአረብኛ ልዩነት እንደሆነ ይገባኛል። እነሱ ሲያረሱት የነበረው ሀሳብ ምንድነው ለነብያቶች ፖይንት ማድረጉ ሰላዋት ማውረዱ ከዱዓ እስከሆነ አንፃር እንዴት ነው ለነብይ ዱዓ የሚደረግለት? ኦልሬዲ አላህ ጋር የተሰጠው ቦታ አለ። ለነሱ አስፈላጊ የሆነ ነገር ዱዓ ማድረጉ ነው። ያ ነገር ምንድነው ጥቅሙ? ሲል ያነሳሁት እኔ ነጥብ ሰሒህ 408 ላይ ያለው አንድ ባሪያ መልእክተኛው ላይ አንድ ሰላዋት ሲያወርድ ረሱላችን መልሶ አላህ በ10 እጥፍ መልሶ እንደሚያወርድብን ተናግሯል። ያ ነገር ያው ለኛም አጅር እንዳለው የሚያሳይ ጥቅም እንዳለው የሚያሳይ ነገር ነው። ግን እስኪ ስለዚህ ነገር ያለው በተግባራዊኛ በምናደርገው ሰላትና በነብያችን ላይ ሰለላሁ ዐለይሂ ወሰለም ብለን በምናወርደው የሰላዋት ልዩነት ትንሽ ግልጽ መታረቅ ይት አድርገው ሶላት ማውረዱ ጥቅሙ ለምንድን ነው? ነብያቶች ደረጃቸው የታወቀ ከሆነ እኛ ሶላት ብናወርድላቸው ምንድነው የሚጠቅመው? ሶላት የምናወርደው ጥቅሙ ለኛ ነው። ማስረጃ قال النبي صلى الله عليه وسلم إذا كان يوم الجمعة وليلة الجمعة فأكثروا علي من الصلاة فيه فإنه من صلى علي صلاة واحدة صلى الله عليه بها 10 أقربكم مني مجلسا يوم القيامة أكثركم علي صلاة نار. ነብያችን ሰለላሁ ዐለይሂ ወሰለም ሶላት ማውረድ ጥቅሙ ለማን እንደሆነ ሲናገሩ በእኔ ላይ አንዲትን ሶላት ላወረደ ሰው አላህ በእርሱ ላይ 10 ሶላትን ወይም ውዳሴን ያወርድለታል አሉ። ያችሁ የአላህ ሱብሓነሁ ወተዓላ ውዳሴንና የአላህ ሱብሓነሁ ወተዓላን በረከት ለማግኘት ብለን ለራሳችን እዚያ ነው ተጠቃሚ ማን የሚሆነው እኛ ነን። እኛ ሶላት አወረድን አላወረድን ነብዩ ሰለላሁ ዐለይሂ ወሰለም የሚጨምርባቸው የሚቀንስላቸው ነገር የለም። ነገር ግን ያ ነገር በሌላ ሐዲስ ራሱ ጥቅሙ ለኛ እንደሆነ ሲናገሩ ምን አሉ? አቅረብኩም ሚኒ መጅሊሰን የውመል ቂያማ አክሰሩኩም ዐለይሂ ሰላተን አሉ። ከሁላችሁም በላይ የትንሣኤ ቀን ለእኔ ቅርብ የሆነ ቦታና ደረጃ ላይ የሚቀመጠው በእኔ ላይ አብዝቶ ሶላት ያወረደ ሰው ነው አሉ። አያችሁ አይደል? ስለዚህ የትንሣኤ ቀን ከእርሳቸው ቅርብ ሆኖ መገኘት ለእኛ ትልቅ የሆነ ጸጋ ነው። ገብታችኋል? የእርሳቸው ደረጃ ከማንም ከፍጥረት በላይ ላቅ ያለ ደረጃ ነው። ስለዚህ ያ ነው እኛ ሶላት ባናወርድ የሰማይ መላእክት ሁሉ የሰባቱ ሰማይ መላእክት ስማቸውን እያነሳ በየደቂቃው ሶላት ያወርድላቸዋል። ይዟቸዋል። እነላሃ ወመላኢከተሁ ይሰሉነ ዐለ ነቢይ። የሰላም መላእክት ሁሉ ሶላት ያወርዳል በእርሳቸው ላይ። የሰማይ መላእክት የሰባቱን ሰማይ መላእክት ጅብሪል አይቀር ሚካኤል አይቀር ሁላቸውም በእርሳቸው ላይ ሶላትን ያወርዳሉ። ይዟቸዋል። ያ ነው አላህ መላእክትን ባያወርድ ራሱ አላህ ሱብሓነሁ ወተዓላ በራሱ ውዳሴውን ያሰፍንባቸዋል። ይዟቸዋል። ያ ከማንም ፍጥረት በላይ እንዳደረጋቸው የታወቀ ነው። አነ ሰይድ ወለድ አደም ወላ ፈኽር ኢነላህ ወመላኢከቱሁ ይሰሉነ ዐለይሂ አላህ ሱብሓነሁ ወተዓላ በራሱ ውዳሴውን ያሰፍንባቸዋል በራሳቸው ላይ። ያ እንዳጠቃላይ አንተ እንደመለስክላቸው ነው። ተጠቃሚነቱ ለእኛ ለራሳችን ስለሆነ ነው። ያ ነው። ሹክራን። ልዩነቱ እኛ ከምናደርገው የሰላዋት ተግባራዊ ሰላዋትና ሰላዋት ማውረድ ቀጥተኛ ፍቺው ስለሱ ያለው ልዩነት ትንሽ ግልጽ ብናደርግላቸው። ብዙ ጊዜ ይህንን ያነሳሉ። ሰላዋት ማውረድ ማለት እናንተ የምታደርጉት ተግባራዊ ሰላዋት ጋር የሚያያዝ ነገር ነው ብሎ ስለሚያስቡ ይህ የሚገናኝ ነገር አይደለም። የሚገናኝ ነገር እኛ ሶላት ስግደት ነው የሰውነት ተግባራቶች ያሉት። ሶላዋት ደግሞ የአንደበት የምንናገረው ቃል ውዳሴ ብቻ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ጠይቋቸው ነበር ስለዚህ የሶላት አይነት። በነቢ ሰለላሁ ዐለይሂ ወሰለም ላይ ሶላት ማውረድ ማለት ምን ማለት ነው የሚለውን ራሳቸው ተጠየቁ፣ መለሱ። ምን አሉ? ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነላህ አመረና አን ኑሰሊ ወኑሰሊም ዐለይክ ፈከይፈ ኑሰሊ ወኑሰሊም ዐለይክ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ቁሉ አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ። የሆነ ሰሓባ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር በመምጣት እንዲህ ሲል ጠይቃቸው፣ አንተ የአላህ መልክተኛ ሆይ አላህ በእርሱ ላይ ሰለዋትን እንድናወርድ አዞናል። እንዴት ነው በእርሱ ላይ ሰለዋትን የምናወርደው ሲላቸው፣ ለእኔ መስገድ ነው ማለት ነው አይደለም ያሉት። አየህ ከስግደት ሌላ ነው። ነገር ግን ንግግር ብቻ ነው እሱ። ቁሉ አሏቸው፣ በሉ። ለማንስ ነው የምንለው? ለራሳቸው እርሳቸው ሳይሆን ለአላህ። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ በሉ። አምላካችን አላህ ሆይ
በነቢያችን ላይ ውዳሴህንና ሰላምህን አስፍን ብላችሁ እርሱን ነው የምትጠይቁት ብለው ተናግረዋል። ያ ነው። ስለዚህ ከስግደት ጋር የሚገናኝ ነገር አይደለም። እሺ ሹክራን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። እሱ ሰላም ነው። አንዴ ተረኛች ያለው አለ ሰላም አንዴ ነው ተንተከስ እኔ ታድሮ አንዴ አለው ጥያቄ አለኝ። አሁን ባልከው ነገር ራሱ እኮ እናት እስቲ ባልከው ነገር ላይ ራሱ ይፋለሳል። እኔ ለምሳሌ ክርስቲያን ነኝ፣ እንደምታየው ፕሮፋይሉ ክርስቲያን ነኝ። ለሱ በነገርኩ አሁን ለምሳሌ መቀጠታ ልጠይቅህ፣ ነብዩ መሐመድ ሞቷል አይደል? ሞቷል በህይወት አለ? ጥያቄን ጨርሰሽ በህይወት ከሌለ በህይወት ለሌለው ሰው መጸለይም ሆነ በሱ ስም መስገድ በአንድ በኩል በእስልምና አያስፈልግም። ማምለክ ያለበት አንዱ ፈጣሪ ብቻ ነው። ወዲሁ ደግሞ ነብዩ መሐመድን ብሎ መጸለይ በረከታ አለው ከሆነ አንድ ሰው በኢየሱስ ክርስቶስ ስም መጸለይና መስገዱ ምኑ ጋር ነው ስህተት የሚሆነው? አንተ ባነሳቸው ሌሎቹም ባላነሳ እንኳን ራሱ ለሱ ባነሳው ጥያቄ እያንዳንዱ ላይ ቢሄድ ነገሮቹ እርስ በርስ ይፋለሳሉ። ማስረጃ አሁን ሌላ አይደለም። ያው ምንም ሐዲስ ሳትጠቀም በተናገርከው ነገር ላይ ከዚህኛው ጋር አነጻጽረ ከክርስትናው ጋር አነጻጽረ እንድትመለስልኝ ነው ፈልገው። በጣም ጥሩ። እሺ አንተ ኢየሱስ ክርስቶስን ታመልካለህ አይደለ? እኛ እናመልክም። እኛ እርሳቸውን አናመልክም። ለምን ሰላትን ታወርዳለህ? እሱ ለምን ውዳሴ ያስፈለገው ለሱ? እኛ አላህ Subhanahu Wa Ta'ala በእርሳቸው ላይ ውዳሴውን እንዲያሰፍን እርሱን ነው የምንጠይቀው እንጂ እርሳቸውን አይደለም። ይህን ቅድም አዳምጠህ ነበር፣ በደንብ አድርጌ ስናገር ነበር። እኛ አላህን ነው የምናናግረው በዚህ ነገር እንጂ እርሳቸውን ሄደን አይደለም፣ ለእርሳቸውም አይደለም የምናናግራቸው። አላሁመ ሰሊ ነው የምንለው። አምላካችን ሆይ በነቢያችን ላይ ውዳሴህን አስፍን ብለን እርሱን ሕያው የሆነውን አምላክ እንጂ የምናናግረው ሌላን አይደለም። ሌላ መሞታቸውን አንስተሃል። መሞታቸው እሺ፣ ሰው ሞተ ቢባል ማንነቱን ያጎድልበታል ወይንስ አምላክ ሞተ ቢባል ነው ማንነቱን ሊያጎድልበትና ሊያስተች የሚችለው? እስኪ መልሳት ጌታ። ሰው አሁን እናንተ ቆይ ልንገርህ፣ በእስልምና ያላችሁ ማህበረሰብ በሙሉ አከብራለሁ፣ ግን በጣም መልካም ሙስሊሞች አሉ ከልጅነት እስከ እውቀት የማውቃቸው ማለት ነው። ብዙዎችም ደግሞ በተቃራኒ የሚያምኑ ሰዎች። ቆይ ልነግርህ የፈለግኩት ነገር አለ። አንዴ አይወለህ በዚሁ ባነሳው ላይ ጥያቄ እየተጠያየቀን እየተማማረ እንድንሄድ ነው። ሰው ሞተ ቢባል ነው ጉድለት ያለበት ወይንስ አምላክ ሞተ ቢባል ነው ጉድለት ያለበት? መልስ። ሰው ሞተ ከተባለ የሰው ልጅ አንድ የሞተ አበቃ፣ ታሪኩ ሊወራ ይችላል እንጂ አገልግሎቱ ያበቃል። ወደ እሱ እንመጣለን። ሰው ሞተ ቢባል ጉድለት የለበትም። ሰው መሞቱ ብርቅ ነገር አይደለም፣ አዲስ ነገር አይደለም። አምላክ ሞተ የሚለው ግን እንዴት ነው? አይከብድም ለአይምሮ? አምላክ አይሞትም እና እሱ ዘላለማዊ ሕያው ነው። አምላክ ሞተ የሚለውን አሜን ነው ብለህ ተቀብለህ ሰው ሞተ ብለህ እንዴት? እሱ ብዙ መንገድ ሊያስገድን ይችላል። አሁን ባልኩ መሰረት ላይ ነው። አሁን በጠየቁ መሰረት መልስልኝ እንጂ አምላክ ይሞታል ለሱ የሚያቅተው ነገር የለም። አሁን የሚመልስ ነገር ይኸው ነገር ምድርን አምላክ ይሞታል ወይ? ፊ ኢላህ የሞት ተዋል እንዴ? አምላክ መነሳት ያቅተዋል? እንደ መጽሐፍ ማድረግ ያቅተዋል? የሰው ልጅ ያደረገው ማድረግና መሆን የተለያዩ ነገር ናቸው። ማድረግ ይችላል አምላክ። አላህ ለምሳሌ ሕያው ያደርጋል፣ ይገድላል፣ አሳይቷል። ሁሉን ነገር መሆን ይችላል ብለህ ነው? አዳምጥ እንጂ ረጋ በል። ሁሉን ነገር መሆን ይችላልና መሞትም ይችላል እያልከን ነው አይደል? አምላክህ በጣም ጥሩ። እንደሱ ከሆነ አምላክህ ሁሉን ነገር ይችላል፣ የማይችለው ነገር የለም አይደል? ፍጡር መሆን ይችላል አይችልም? አምላክህ ሆኖ እኮ አሳይቷል። ፍጡር ሆኗል አምላክህ አይደል? በጣም ጥሩ። እሺ ኢየሱስ ፍጡር ነው። እሺ አምላክህ አምላክ አለመሆን ይችላል አይችልም? አምላክ አለመሆን ይችላል አይችልም?
ምን ያቅተዋል? የሚያቅተው በዚህ ምድር ላይ አለ? አምላክ አለመሆን ፈጣሪ ይችላል። የሚያቅተው ነገር አለ ወይ? እሺ አምላክህ ዲያብሎስን ሰይጣን መሆን ይችላል? ዲያብሎስ መሆን ይችላል አምላክህ? አድርጎት አሳይቷል። ከዚህ በላይ መሆን እኮ የለም። ሰይጣን ሆኖ ነበር አምላክህ? ጌታ ማለት ሰይጣን መሆን ይችላል ሆኗል ማለት አይደለም። ለማለት የፈለጉ ሰይጣንም በእጁ ነው የሰራው አይደል? እሱ መስራቱን አይደለም። ራሱ አምላክህ ሰይጣን መሆን ይችላል አይችልም? የሰይጣን እንክፋት አሳየ እንጂ ሰይጣን ሆኖ አላሳየም እኮ። ሰይጣን መሆን አይችልም ማለት ነው አይደል? አምላክህ ሰውን ግን ሆኗል። ስለዚህ ሰይጣን መሆን ካልቻለ የማይችለው ነገር አለ ማለት ነው። ያሳዝናል። ሁሉም ነገር መሆን አይችልም። እዚህ መሆን ስላልፈለገ ነው እንጂ አይዋ አይደል እንጂ መሆን አይችልም አይደለ? አምላክህ ሰይጣን መሆን አይችልም አይደል? አልፈለገም ነው። እሺ አልሸሽም ዞር ነው ይባላል። ለማንኛውም አይደለም ሲጀመር እሺ አብዳብጥሽ እነዛ ነገዶች አያስፈልጉም። እሺ አምላክህ እንትን አይደለም፣ አይሞትም። እንደማይሞት አምላክ መጽሐፍ ቅዱስ ይናገራል። እናንተ ግን ከመጽሐፍ ቅዱስ ተቃራኒ ሆናችሁ አምላክ ሞቷል ብላችሁ ትናገራላችሁ። ማስረጃ ነስተ አምላክ እንደማይሞት ምን ማለት ነው? አምላክ አይሞትም ይላል። አዳም እንጂ አምላክ አይሞትም እንደማይሞት አምላክ አይሞትም ይላል መጽሐፍ ቅዱስ። ምን ትላለህ? እኔ የምለው ሞቱ አሳይቶናል። አይሞትም ይላል መጽሐፉ አይሞትም ነው የሚለው። ምን እናድርገው? ይሄ ጥቅስ ስህተት ነው? ስህተት አይደለም። ቢኖርም ስህተት አይደለም። የሚፈታበት መንገዱ የሁሉም የእያንዳንዱ መንገድ አላቸው። ምንድን ነው አፈታት? እንዴት አሁን አንተ ሽክርክሪቱን እኮ የኔን ጥያቄ ወደ ራስህ ሽክርክሪት እየወሰድክ ነው። ግጭት ማለት ይሄ ነው። ግጭትን ላስረዳህ ብዬ ነው። መጽሐፉ አምላክ አይሞትም ይላል፣ ሞቷል የሚላል። ገብታችኋል አይደል? አንዴ ስማኝ። አንተ የራስህ ሶስት ቃላቶች የተናገርከው ራሱ ይፋለሳል። አሁን በራስህ እምነት ማለት ነው፣ በእኔ ብቻ አይደለም። አሁን እኮ የአንተን ትክክል ለማለት የኔንም ትክክል አይደለም ለማለት ሁለቱም ስህተት አለ። ግን የማስረጃ መንገዶች አላቸው። ሁሉም የአፈታት መንገድ አለው እምነት ማለት ነው። አሁን ሀሳብ እንዳይሰበሰብ አንዳንድ ርዕስ እያነሳ እናውራ። አምላክ ይሞታል ወይንስ አይሞትም? በዚህ ላይ እናውራ። አምላክ ይሞታል አይሞትም? ያው እዚህ ጋር አምላክ ሞቱ ማሳየቱ እኔ በምረዳው መንገድ ልንገርህ፣ መጽሐፍ ቅዱስን ባነበብኩት መልኩ ማለት ነው። ሞቶ ማሳየቱ የሰው ልጆች በምድር ላይ መልካምን ነገር ሲያደርጉ በእግዚአብሔር መንገድ ላይ ቢሄዱ ቢሞቱ እንኳን ራሱ እግዚአብሔር በትንሣኤ ያነሳቸዋል፣ በመልካም መንገድ ያስቀምጣል ለማለት ነው። መሰረት ሆኖ ያሳየ። ምክንያቱም ሰዎች በስህተት መንገድ ላይ ስለነበሩ እሱን ነው መጽሐፍ ቅዱስ የሚያስረዳኝ። ጥያቄውን አምላክ ይሞታል ወይንስ አይሞትም እንደ መጽሐፍ ቅዱስ እያልኩ ያለው እሱ ነው አይደል እንዴ? አንተ እንዴት ነው እየሰማኝ ያለው? እሺ አንደኛ ጢሞቴዎስ ማለት ያለኩት ኢየሱስ ክርስቶስ የመሞቱ ዋና ሰው ሆኖ የመሞቱ ኢየሱስ ክርስቶስ ሰው ሆኖ የመሞቱ ዳምጥሽ የአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አምላክ አይሞትም ይላል። ምን ትላለህ? ምን ለማለት ፈልጎ ይመስላል? አይሞትም ሲል እኮ እግዚአብሔር ዘላለማዊ ነው። ሞቶ ተነስቷል እኮ። አይሞትም ካለ የዘላለም መንግስቱን ነው የሚያስረዳው። አይሞትም ከያለ አንተ ደግሞ ሞቷል ካልክ ይጋጫል ማለት ነው። ይሄው በቀጥታ ከተረዳ ሁሉም ነገር የማይጋጭልን ሁሉም ነገር በቀጥታ መረዳት የለብንም። ሞተ እያለ ስለዚህ ማብራሪያ ያስፈልጋል። እሺ ሞት አምላክ አይሞትም የሚለውን ይሞታል በሚል ነው መረዳት ያለብን። ሞቶማ ተነስቶ አሳይቷል እኮ ኢየሱስ ክርስቶስ እኮ የእግዚአብሔር አንደኛው አካሉ ነው። በፈጣሪ እኮ መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አምላክ አይሞትም ይለናል። አምላክ አይሞትም ካለና አይሞትም ብለን ነው መረዳት ያለብን ወይንስ አይሞትም የሚለውን አይ ይሞታል በሚል ነው መረዳት ያለብን? ይኸው ኦሪት ዘፍጥረት ላይ ሲናገር ለአዳም ቃል ሲገባለት ምን ብሏል? ከልጅ ልጅ ተወልጄ አድንሃለሁ ነው ያለው። እግዚአብሔር ተወልዷል ማለት ነው። እንደዛ ቃል ይኸው ቀጥታ ስማኝ፣ ቆይ ስማኝ፣ ትናገራለህ። አሁን ለተናገርከው ማስረጃ ከልጅ ልጅ ተወልጄ አድንሃለሁ ያለበትን እግዚአብሔር ስልክ ነው ያዝኩት። በየትኛው ላውጣለህ? እሺ እኔ ይዣለሁ። ያው የቱ ጋር ላውጣለህ? ኦሪት ዘፍጥረት አዳም የተወለደበትን ምዕራፍ አውጣ። ሲፈጠር ስንተኛው ቀን አዳም የተፈጠረው ታውቀዋለህ? መጽሐፍ ቅዱስም አያውቀው እንኳን አንተ ላሳየህ። አያውቀውም አላለም።
እና መጽሐፍ ቅዱስ እና ያቀበል እጄ ላይ እኮ መጽሐፍ ቅዱስ አዲስ ኪዳን ብቻ ስለያዝኩት ነው። አዳም የተወለደበትን አለ ተመልከቱ። አዳም ሲጀመር አልተወለደም። ያውና የተፈጠረበት ለማለት ፈልጌ ነው። ስተትን አትከተል እኮሽ። ያውና እሺ፣ እዚህ ጋር አዳም የተፈጠረበት ይኸው እዚህ ጋር ከልጅ ልጅ የተወለደ አድናለሁ ያለበትን ቃል አሁን አሳየን። ሂድ ቁጥር 26 ላይ ስለ አዳም የጀመረው 26ቱ ነው አይደል? እግዚአብሔር የቱ ጋር ነው? የቱ ጋር ነው? ከልጅ ልጅ ተወልጄ አድንሃለሁ። ይሄ እኮ የምድር አፈጣጠሩ ነው የሚናገረው እኮ። እዚህ ጋር እኮ አዳምን ወደ ላይ ግፋ፣ ወደ ላይ ግፋው፣ ወደ ላይ ልግፋው፣ ወደ ላይ እንደዚህ ነው። አለቀ ባብች። ይሄ የአራዊቶቹን በሙሉ እንዴት እንደፈጠረና ለሱ ማስገዛቱን አልጨረሰውም እኮ። ኮይቱ ጋር እናውጣ ታዲያ ምን እናድርግ? በእናትህ አዲስ ኪዳን ብቻ ስለሆነ ነው እንጂ ያሳይ ነበር። ወላሂ የለም እኔ ላሳይ አሳይ፣ ችግር የለም ወላሂ የለም። እኔ ምን ይሽው ነገር በቀጣይ ነው አውጥቼ ያሳይሃለሁ። እሺ ጊዜ የምነግርህ ይህ የክርስትና የእምነት መሰረት የሆነው ቃል ኪዳን በአምላክና በአዳም መካከል የሚለው ውሸት ነው። የለም ከልጅ ልጅ ተወልጄ አድንሃለሁ። ክርስትና ማለት ተመልከቱት፣ አንድ እግዚአብሔር የሚባል አምላክ አለ። ከዚያ አዳም የሚባለን ሰው ፈጠረ ይላል የክርስትና እምነት ባጭሩ። አዳም የሚባለን ሰው ፈጠረና ከዚያም በኋላ ይችል የዛፍ ፍሬ እንዳትበላ በላ። ከዚያ በኋላ ወደ ምድር ውረድ አለው። ሲያወርደው ቃል ኪዳን ገባለት። ምን አለው? ከልጅ ልጅ ተወልጄ አድንሃለሁ አለው። ከዚያም በኋላ አንድያ ልጁን ላከ። ከዚያ እሱ ተገደለ። ከዚያ እመኑ ተባለ። በዚያ ያምናሉ ይድናሉ። አለቀ በቃ ይሄ ነው። አሁን ይህን ስትሄድ ጊዜ የእምነቱ መሰረት ምን ላይ ነው የቆመው? በአምላክና በአዳም መካከል ያለ ትልቅ ቃል ኪዳን አለ። የክርስትና መሰረት እሱ ነው። ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ሰጥቶታል ነው የሚሉት። ይሄ የእምነቱ መሰረት ማስረጃ የለው እያልኩ ነው። የትኛውን ቦታ መጽሐፍ ቅዱስ ላይ ፈልገህ ብትሄድ ወደ ዘፍጥረት ላይ የትኛውን ቦታ ላይ እግዚአብሔር ለአዳም ከልጅ ልጅ ተወልጄ አድንሃለሁ ያለበት ቦታ የለም። የለም አትበል። ቆይ የለም አይሽ ስተሳይናለህ። ችግር የለውም እኔ ጽፌ አወጣልሃለሁ። በነጋታው ነገ ጠብቀኝ። አረ እስከ ዘመኑ ፍጻሜ ድረስ እስከ ዕለተ ትንሣኤ ቀን ድረስ ጠብቀሃለሁ። ወላሂ አይ አንተ ሙሉ ለሙሉ የምታቆሰለ እንዴ? እሺ እውነት እልሃለሁ እስከ ዘመኑ ፍጻሜ ድረስ ጠብቀሃለሁ። ዳሩ ግን ይሄን ካላመጣ የትንሣኤ ቀን ዋይ ዋይ ትላለህ። አሜን ነው። ዋው አመሰግናለሁ። መልካም እሺ ይሄ ያለው ግን የት እንዳለ ታውቃለህ? የዚህ ትንሽዬ ሀሳብ ያለው ያው እንደዛ እንዳልከው ባይሆንም ማለት ነው። የት እንዳለ ንገረህ። መጽሐፍን ትቀበለዋለህ፣ ገድላት አትቀበልም ማለት ነው። መጽሐፈ ሙዝደሊፋ ምዕራፍ 50 ቁጥር 42 ላይ ገድላት ትቀበላለህ አትቀበልም? ያሁን መጽሐፍ ገድላት አይደለም፣ እኔ ቀጥታ መጽሐፍ ቅዱስን ነው ያነበብኩት። ገድላትን አንብቤም አላውቅም። እሺ መጽሐፈ ሙዝደሊፋን ግን አትቀበለውም እሱ አይደለ? ምዕራፍ 50 ቁጥር 42 ላይ አለ። ምሳሌ ይሄን መጽሐፍ አትቀበለውም ማለት ነው። መጽሐፈ ሙዝደሊፋ የትኛው መጽሐፈ ሙዝደሊፋ አለ። መጽሐፈ ጨዋታ አለ። አሁን ለምሳሌ መጽሐፍ ቅዱስ ላይ የቱ ጋር ነው ያለው? መጽሐፈ ጨዋታ የሚል አለ። አዎ ወላሂ አለ። ወላሂ አለ። ለማንኛውም ብያለሁ። አየሽ በቃ እቺ ምዕራፍ ነው አይደል? የምፈልጋት እቺን ብቻ እስከሆነ ድረስ እቺን ብቻ አመጣልሃለሁ። አብሽር ይዛት። አይ ይሄ ብቻ አይደለም። እግዚአብሔር አያት አለ ይላል መጽሐፍ ቅዱስ። እግዚአብሔር አያት አስበዋል። አምላክ አያት ሲኖረው አምላክ አያት አለው። እሺ እሱ ጥያቄ አለኝ ጠይቅና ሌሎቹ ይቀጥሉ። በቃ እኔ እናንተ እዚህ ላይ እናብቃ። አይሽ እሺ ሙክታር ጥያቄ ቁርአን ማመጣለሁ። ጥያቄ ፍቅረኛ ሆነው ማለት ነው
አንድ ቤት ውስጥ አብረው ይኖራሉ ኒካ ምናምን ሳይኖራቸው። ከዛ ቆይተው ኖረው በኋላ ኒካ ለማድረግ አሰበና እዛው አንድ ቤት ውስጥ አንድ አልጋ ላይ ወይም አንድ ፍራሽ ላይ የተኛ 2 ደም እስከምታይ ድረስ ጠበቀ፣ ወይም 3 ደም እስከምታይ ጠብቆ ከዛ ኒካ አደረገ። ይወለታል። እሺ ከ3 ሀይድ በኋላ ከሆነ አንድ ሀይድም ቢሆን ራሱ ተለያይተው እስከዚያ ድረስ ስላለፈው ተውበት አድርገው ንስሐ አድርገው እነዚህ ሰዎች ኒካ ማሰር ይችላሉ። አንዳንድ ዑለሞች 3 ሀይድ እስክታይ መጠበቅ አለባት ይላሉ። ሌሎች ደግሞ አንድ ሀይድ በቂ ነው ይላሉ። ነገር ግን ትክክለኛው አንድ ሀይድ የሚለው ነው። ምክንያቱም 3 ሀይድ ትጠብቅ የተባለው ሴት ልጅ አግብታ ብትፈታ የምትጠብቀው የሆነ የዒዳ ጊዜ ነው። ወልሙጠለቃቱ የተረበስነ ቢአንፉሲሂነ 3 ቁሩ። እና ያ ነው። ነገር ግን በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም በጦር ሜዳ ላይ ስለተማረኩ ሴቶች ሲናገሩ እንዴት ነው ከነዚህ ጋር ህይወትን የምንጀምረው? ከይፈ ኑጃሚዑሁነ ያ ረሱላህ ሲሏቸው ገራሩ ብሩ እና እንዴት ነው ሲባሉ ጊዜ ፈልተንተظር ሐይደተን አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ አንዲት ሐይድ ትጠብቅ አሉ። ስለዚህ ሚስት ያልሆነችን አካል ያገባ ሰው ይፈልግ አንድ ሐይድ እስክታይ ድረስ እንጂ ያንን በዛ ከግንኙነት በኋላ መጠበቅ ያለበት 3 ሐይድ የሚለው አግብታ ለፈታ ለተፈታች ሴት በቁርአን ላይ የተደነገገ ህግ ነው። እሺ